ውረታ እኔ መቼም ቁሜም ቁጭ ብዬም እመልሰው አይመስለኝም። እውነቱን ስነግራችሁ ወላሂ የሰው ልጅ ገንዘብ ምንም አይደለ ማሰቡ ማታ እንኳን እንገራችሁ ካልተኛው 2 ሰዓት ተኩል ሆኖ ለምንድን ነው ጊዜሽን የምትገሉ ብላ ታኝ እንጂ ብላ የሆነ ነገር እንኳን ስራ ከያዝኩ ተቆጥታ የምታስተኝ ጧት እንደ ሰራተኛ አይደል ሌት አልነሳ ፀሐይ ከወጣች በኋላ የምነሳው በቃ ምን በቃ እኔ እንጃ መናገር ብቻ አልችልም እንጃ እሷን በቃ እንኳን እሷ ወንድሞቿ ኧረ ቢስሚላ እኔ እነሱን ወረታ መቼ ወራህመቱላሂ በረካቱ ቤተሰቦቻችን እንዴት ናቸው? ደህና ናቸው ወይ? አልሐምዱሊላህ እኔ ደህና ነኝ። በያላችሁበት ዓለም ዳርቻ ዛሬ ልንተዋወቅ መተናል ማለት ነው። ዛሬ ልንተዋወቅ መተናል። ስሜ ኢላፍ እባላለሁ። የኢማን እህት ነኝ። የአንደኛ ክፍል ተማሪ ነኝ ማለት ነው። ስለምታዳምጡኝ በደንብ አመሰግናለሁኝ። እስከ ምስክራችሁን ፎሎ ማድረጋችሁን አትርሱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የእናችሁን ዜና አልሐምዱሊላህ በያላችሁበት ዓለም ዳርቻ ስለምታዳምጡኝ አመሰግናለሁ። በደንብ ስለምትከታተሉኝ ሰብስክራይብ አድርጉ። ፎሎ ማድረጋችሁን አትርሱ። በደንብ አመሰግናለሁ። እንግዲህ ውድ ቤተሰቦቻችን እህቴን ተዋውቃችኋት ወይ? እንግዲህ ትንሽ እህቴ ናት። ትንሽዬ ስምሽማ ነበር ያልሻቸው? በደንብ ተዋውቃቸው ቤተሰቦቻችን። ማን ነበረ ስምሽ? ኢላ። የትኛው ክፍል ተማሪ ነሽ? የአንደኛ ክፍል። ቂርአት እየቀራሽ ነው? አዎ። ጎበዝ ነሽ በቂርአትሽ? አዎ። በትምህርትሽስ? ጎበዝ ነኝ። ጎበዝ። ዛሬ እንግዲህ በማንቱ የመጣሽው? በኢሙዩቱብ መታለች ልትተዋወቃቸው ቤተሰቦችሽን ልትተዋወቃቸው ብላ መታለች ማለት ነው። ዛሬ ቤተሰቦችን የዩቱብ ቻናል ቤተሰቦችን ስለተዋወቅሽ ምን ተሰማሽ? ቤተሰቦችን ስለተዋወቅሽ ዛሬ እንግዲህ እስከዛሬ ከካሜራ ጀርባ ነበርሽ። በነገራችን ላይ ቤተሰብ ጋር ነበር ያለችው። ከቤተሰብ ጋር አሁን ስለወለድኩ እኔ ጋር መታ ነው ማለት ነው። ያው ከካሜራ ጀርባ ነበረች እስከዛሬ። የዩቱብ ቻናል ቤተሰቦችን ስለተዋወቅሻቸው ምን ተሰማሽ? ደስ አለሽ? አዎ፣ ደስተኛ ነሽ? አዎ። እስኪ ውድና የተከበራችሁ የቻናላችን ቤተሰቦች ሁሉ ጊዜ ቪዲዮ እንሰራላችሁ። ደስተኛ ከሆናችሁ ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉ በያቸው ቤተሰቦቻችን። እሺ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። በጣም ደስ ብሎኛል ማለት ነው። በጣም ደስ ብሎኛል። ይሄ ሰብስክራይባችሁን ፎሎ ማድረጋችሁን አትርሱ። ይሄ ሼር አድርጉ፣ ላይክ አድርጉ። ስለምትከታተሉን ደግሞ እጅግ አድርገን ነው የምናመሰግነው። ስለምትከታተሉን ደግሞ በደንብ ነው የምናመሰግነው። አላህ ይስጥልን። አዎ። እና ቤተሰቦቻችን እንግዲህ ትንሽ ዋለን ያስተዋውቂያችኋለሁ። እንግዲህ እንዲሁም ደግሞ አጋዥ መወዳት ማከብራት እህቴን እሷን ደግሞ ላስተዋውቃችሁ ማለት ነው። እንግዲህ ሰሞኑን ማሻአላ ብዙዎቻችሁ ኮሜንት ሰጣችኋል ማለት ነው። ቤት ጽዳት እያጸዳ የቤት ውሏን የቀን ውሏን ስታሳያችሁ ነበረችው። ራቢ እንግዲህ ራሱን ታስተዋውቃችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናል ቤተሰቦቻችን እንዴት ናችሁ? ደህና ናችሁ ወይ? እኛ ደህና ነን አልሐምዱሊላህ። እንግዲህ ዛሬ ከኢሙ ጋር ሁኜ ስሜን ላስተዋውቃችሁ ነው የመጣሁት። ያው ከአሁን በፊትም ያው ስሜን ሳላስተዋውቃችሁ ቪዲዮ ሰርቼ ለቅቄያለሁኝ። ያው ኮሜንትም እየጻፋችሁ ላይክም እያደረጋችሁ በጣም አስደስታችሁኛል። በቃ ከምነግራችሁ በላይ በቃ ያኔ አሁን ለኔ ለራሱ ከማወራው በላይ በጣም ነው ደስታ የተሰማኝ እና አሁንም ሼር እያደረጋችሁ ላይክ እያደረጋችሁ አበረታቱ። በአክብሮት ጠይቃችኋለሁ። የቀኑ ወይን በቃ የማደርገው ሁላ በየዕለቱ ለቃለሁ ቪዲዮ ከኢሙ ጋር ሁኜ። አሁን ዛሬ ስሜን ላስተዋውቃችሁ ነው የገባሁት። በጣም ይቅርታ አስቀድሜ ቪዲዮ በመልቀቄ ስሜን ሳላስተዋውቃችሁ። አሁን እንግዲህ ያው ራቢ አባላለሁኝ የኢሙ እህት ነኝ። ያው በየዕለቱ ከኢሙ ጋር ሁኜ ያው ብቻዬን ስራም ስሰራ ቪዲዮ እየለቀኩኝ አሳያችኋለሁ እና ሰብስክራይብ፣ ላይክ፣
ፎሎ ማድረጋችሁን አትርሱ። በቃ ሁሉን ነገር በኮሜንት እያስቀመጣችሁ ስህተቴንም በቃ ኮሜንት እየጻፋችሁ ላይክ እያደረጋችሁ አበረታቱኝ እላችኋለሁ። እንግዲህ ዛሬ ከኢሙ ጋር አብሬ እስኪ ዛሬ አስተዋውቂ ምናምን ብዬ መጥቻለሁኝ። እንግዲህ አሁን ያው በጣም አስደስታችሁኛል በባለፈውም በሰራሁ ቪዲዮ። አሁንም ያው ቪዲዮ እየሰራሁ ለቅላችኋለሁ። ኮሜንት እየጻፋችሁ ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ አበረታቱኝ ውድ ተመልካቾቼ፣ በአክብሮት ጠይቃችኋለሁ። አይዋ ውድ ቤተሰብ እንግዲህ ራቢ ትባላለች። ብዙዎቻችሁ እንደውም ትናንትና ቅድም ኮሜንት እንትን ስል ማሻአላ ስራሽ አምራ ምናምን ብላችኋታል። ትናንትና በጽዳት እያጸደየ የቤቱ ለዋን ያው እንግዲህ እኔ ታውቃላችሁ አራስ ነኝ ማለት ነው። አራስ እንግዲህ አራስነት እንግዲህ በጣም ደስ ይል ነበር። ማሻአላ በደስታ እየታረስኩኝ ደስ የሚል ጊዜ ነበረኝ ማለት ነው። አሁን እንግዲህ አራስነቴን ጨርሻለሁኝ። እስከዛሬ ድረስ ቪዲዮ ሰርችላችሁ አላውቅም። ብዙም ያኔ እንግዲያም ስለሚበዛብኝ ከአራስነትም ጋር እንግዲህ ከሚጣም ጋር ያው ብዙም አልተመቸኝም ነበረ። ኢንሻአላህ ከአሁን በኋላ ለመስራት ዝግጁ ነኝ ማለት ነው። ራቢም እንግዲህ የምትሰራውን የቀን ውሎዋን እንዲሁም ደግሞ የቀን ውሎዋን ስራዋን ታሳያችኋለች። ስለምትካተሉን እጅግ አድርገን ነው የምናመሰግነው። እንግዲህ ራቢን ጠይቃት ማለት ነው። ራቢ ያው እኔ ጋር ከመጣሽ አሁን ስንተኛ ወርሽ ነው? 3 ወሯ ነው ማለት ነው። እንዴት አየሽኝ? እንዴት ነው? በነገራችን ላይ አረብ ሀገር እሄዳለሁ እያለች ሀሳብ አላት። እኔም እንድትሄድ ደስተኛ ነኝ። እውነት ለመናገር ኢትዮጵያ የተሰርቶ ማንኛውም ተሰርቶ ኢትዮጵያ ላይ ማደግ የለም፣ ኢትዮጵያ ላይ መለወጥ የለም። ሌላ ሀገር እንግዲህ ጤና ካለ አፍያ ካለ ሰርቶ መለወጥ በአረብ ሀገርም ሆነ ሴት ልጅ ሀገር የላትም እና ጥሩ ነው። እና እንዴት ነው ማለት አረብ ሀገር ነው መሄድ የቱን ያህል ዝግጁ ነሽ? አረብ ሀገር ሄደሽ እንዴት ነው ማለት ጥያቄው ራሱ ጠፋብኝ ማለት ነው። እንዴት ነው ለምን እኔን እንዴት መጀመሪያ እኔን እንዴት አየሽ? እንዴት ነኝ? እኔ እንግዲህ የራስን ጸባይ አውቃለሁኝ ማለት አረብ ሀገር ስትኖሩ ብዙ ጊዜ ስትኖሩ የሆነ የሚሰጣችሁ ጸባይ ነገር አለ። እሱም ምንድነው ጽዳት ላይ እንዲሁም ደግሞ ትንሽ እናስቸግራለን። እኛ ትንሽ ጽዳት ላይ ይከባድ ነኛ። ጽዳት ላይ የሚገርማችሁ ነገር እኔም ድሮ ማለት ነው እንግዲህ እኔ በፊት አረብ ሀገር ከመሄዴ በፊት ሰው ቤት ሰርቻለሁ፣ አዲስ አበባ ሰው ቤት ሰርቻለሁ፣ እንዲሁም ደግሞ ፎቶ ኤዲተር ሰርቻለሁ። ግን እንደዚህ አልነበርንም ነበር። ግን አረብ ሀገር ስንሆን ደግሞ ከመዳሞቻችን አንጻር የብዙዎቻቸው መዳሞች ዝርክርኮች ናቸው። የሆነ ጣጣ የላቸውም። አንዳንዱ ደግሞ ተፈጥሯቸው ሆኖ በቃ ከቃረታተር ከዕቃ ጽዳት ከሁሉም ነገር ለእናንተ የሚሰጣችሁ ነገር አለና እኔ እንግዲህ የሴትዮዬ ነው። እኔም በፊት እንደዚህ በቃ ጣጣም የለኝም ነበርና አሁን ሴትዮዬ ገርታ 10 ዓመት ማለት ነው እንግዲህ የዛን ጸባይ ይዤ መጥቼ እዚህ ደግሞ ትንሽ ከባድ ነው። ራሴን አውቃለሁኝ። ጽዳት ደግሞ ለራስ ነው። አሁን እንደዚህ ይሄንን የስራዎችን ቅደም ተከተል ጽዳት እንዴት እንደሆኑ የቤት ጽዳት ከመጀመሪያዋ በቃ በቅደም ተከተል አሳያታለሁኝ። እንዲህ ነው ብዬ እነግራታለሁኝ። ለእሷም ደግሞ አይከፋትማ። ማንኛውም በተለይ ለሴት ልጅ ጽዳት ደስ ይላል። ለሴት ልጅ ደግሞ ራሱን ችሎ ጽዳት ራሱን ችሎ እንትን ደስ ይላልና እንዴት አየሽው? እንዴት ነኝ እኔ? እንዲሁም ደግሞ እንዴት አየሽው ቤቴን? በነገራችን ላይ ራቢ ፋሚሊ ሆና በቃ ቤተሰብ ናት። ወላሂ ከቤተሰቦቼ ጋር ቤተሰቦቼ ሲመጡ ከወንድሞቼ ጋር ከፋሚሊዎቼ ጋር በቃ ቤተሰብ በቃ እህት ናት። ወላሂ ላዚም እናቴ አሁን ወላሂ ልክ እንደ ልጇ ነው የምታይ። ልክ እንደ ልጆቿ ወላሂ ወንድሞቼም እንደዛው እህቴም እንደዛው ሁሉም በቃ እንደ እህታቸው ነው የሚሏት ማለት ነው። እኔም እንደዛው ወላሂ እና እንደዚህ እንደ ባዳ ወይም ደግሞ እንደ አይደለችም ራቢ ወላሂ ለኛ እንደ እህታችን ናት። እናቴ 2 ነን ሴቶች ልጆች ግን ያኔ 3 ሴት ልጅ እንዳላ ነው የምትለውና በነገራችን ላይ ራቢ ፋሚሊ ሆናለች። እህቴ ናት ማለት ነው። ያው ግልጽ ለማለት ያክል ነው እንጂ እንደዚህ ብላችሁ የቻልኩት ለእኔ እህቴ ናት። በቃ በሁሉም ነገር እንደዚህ እንዲያጋጅ አይደለም
እንዲያጋዥ አይደለችም። ሁሉም ነገር እንዲያጋዥነቱ አይደለም። እንግዲህ ይህንን ስላችሁ እኔም አጋዥ ነበርኩኝ፣ እኔም ሰራተኛ ነበርኩኝ፣ እኔም አዲስ አበባ ሰው ቤት ሰርቻለሁ። ሁላችንም ሳንሰራ አይደለም አረብ ሀገር ይሄን ነው ስንት እርጥቡ ደረቁ ነዶብን ነው እንግዲህ እዚህ የደረስነው ማለት ነው። ደግሞ ይሄ ጤና ሆኖ መስራት ደግሞ ጨዋታ ነው፣ ደስ የሚል ነው ወላሂ። ስለዚህ ስለ ራቢት ጸባይ ስነግራችሁ ራቢት ደስ የምትል ጸባይተኛ ባለሙያ ታጋሽ ናት። ወላሂ ታጋሽ፣ በቃ ታጋሽ፣ በቃ ጎበዝ ልጅ ናት። እና በዚሁ አጋጣሚ ጉብዝናሽን ታጋሽነትሽን በጣም ሳላመሰግንሽ አላልኩም። ጎበዝ ነሽ። እውነት ለመናገር አሁን ትንሿ ያለች ጠዋት ከእንቅልፏ ተነስታ እሷን ካላ እንትን ታላይ ታለቅሳለች። ወላሂ በጣም የምትወዳት ወንድሞችም እንደዛው ቤተሰቦችን ሁሉ እናቴም አባቴም ሁሉም ከቤት አሁን ቤተሰቦች እኔ ጋር ሲመጡ እሷን ካላገኙ ወይንም ደግሞ በስልክ ደግሞ እናቴን ሳወራቸው እሷን ካላገኙ ቅር ነው የሚላቸው። እና በዚሁ አጋጣሚ ይህን ጸባይሽን አይቀይርብሽ። ይህን ጸባይሽን በቃ በሄድሽበት ይዘሽ ሂጂ። አላህ ደግሞ አሳክቶልሽ አላህ አረብ ሀገርም ለመሄድ ያሰባላት አሁን ፕሮሰስ ጀምራለሁ እያለች ነው። ኢንሻአላህ እንዲሳካላት ደግሞ ዱአ አድርጉላት። ደግሞ ይሳካላታል ኢንሻአላህ። ስለዚህ በምታደርጊው ነገሮች ሁሉ እጅግ አድርጌ ነው የማመሰግነው ለማለት ያክል ነው። እንግዲህ የተከበራችሁ ቻናል ቤተሰቦቻችን እኔም ኢሙን በጣም አድርጌ ነው ማከብራትም። በቃ ያኔ አሁን እኔ ለራሱ እንደዚህ እዚህ ኮምቦልቻ ላይ ራሱ መጥቼ እሰራለሁ ማለት ሰርቼ ቢያንስ 3 ወር 2 ወር ሰርቼ እመለሳለሁ ነበር ሀሳቤ። ግን አሁን ወላሂ ነው የምላችሁ እኔ ያው እንደ እህት ነው የምንተያየው። በቃ እኔ ማለት ይሄ ነው አስቤ ነው ሁሉን ነገር እኔም አሁን ለራሱ በቃ እኔ ኢሙን ወላሂ የሆነ ለመሄድ እንኳን ሳስብ ወላሂ ነው የምላችሁ እኔ አሁን ወደፊትም ሆነ ወደኋላ እኔ የኢሙን ወረታ እኔ መቼም ቁሜም ቁጭ ብዬም እመልሰው አይመስለኝም። ወላሂ የሰው ልጅ ገንዘብ ምንም አይደለ ማሰቡ ማታ እንኳን ልንገራችሁ ካልተኛ 2 ሰዓት ተኩል ሆኖ ለምንድን ነው ጊዜሽን የምትገሉ ብላ ታኝ እንጂ ብላ የሆነ ነገር እንኳን ስራ ከያዝኩ ተቆጥታ የምታስተኝ ጧት እንደ ሰራተኛ አይደል ሌት አልነሳ ፀሐይ ከወጣች በኋላ የምነሳው በቃ ምን በቃ እኔ እንጃ መናገር ብቻ አልችልም። እንጃ እሷን በቃ እንኳን እሷ ወንድሞቿ ኧረ ቢስሚላህ እኔ እነሱን ወረታ መቼም እኔ እንጃ ብቻም አልሐምዱሊላህ እድሜና ጤና ካሰጠን መቼም እመልሰዋለሁ። ግን የሰውን ወረታ እኔ ሳይሆን ከአላህ ጋር ሆኜ ነው ልመልሰው የምችለው። እንግዲህ አሁንም በቃ ወደፊትም እኔ ኢሙን በቃ እኔ እንጃ ብቻ ምን የሰው ቤት እኔ በጣም እንደዚህ ይሆናል ብዬ አላስብም። እስኪ በቃ ልሞክረው። እኔ ካሁን በፊትም ያው ሰው ቤት ስላልገባው ግን በቃ እኔ ቤተሰቦቼ ጋር ለራሱ ስልክ መደወል ነው የሚያስጠላኝ። በቃ ምንም ነገር እንትን ስላልኩ እንግዲህ እሷ ደውይና ትለኛለች። እኔ ግን በቃ ምንም ጭንቀት ስለሌለብኝ ሀሳብ ስለሌለብኝ እነሱን እረስታችኋለሁ ብላችሁ አታምኑኝ ወላሂ ብዬ ነው የምነግራችሁ። እውነት ነው ወላሂ። አሁን እንደ ሰዎች ለሆነ ያኔ እንደ ስልክ አታበዛ እንደዚህ ስልክ ወጣ ወረዳ አትልም። ያኔ እኔ ደውዬ ነው የምላት። በእርግጥ ደስ ይላል ይሄ ጸባው በጣም ደስ የሚል ነው ወላሂ ላዚም። እኛም ሁላችንም ምኞታችንም ሆነ ዱዓችን እውነት ለመናገር ትልቅ ደረጃ እንድትደርስ ነው ወላሂ። እንደዚህ ለቤተሰቦቿ አሳልፋ ለራሷም አልፎላት በቃ ትልቅ ደረጃ እንድትደርስ የዘወትር ምኞቴ ነው ማለት ነው ለእኔ። እና በጣም የማመሰግነው ለምታደርጊው ነገሮች ሁሉ። የሰው ልጅ ስለተከፈለው የሰው ልጅ ደግሞ ስለተሰጠው ብቻ ሳይሆን ዋናው ደግሞ አኽላቅና ጸባይ ነው ማለት ነው ወላሂ። አረብ ሀገር ራሱ ስንት ዓመት አንድ ቤት ብንሰራም እንደ ማንኛውም ሰው ደመወዝ ይከፈለናል። ግን ደግሞ ልጆች ጋር ቤተሰቦች ጋር በቃ ተስማምተን እንደ ፋሚሊ ሆነን ስንኖር ደግሞ ትልቅ እርካታ ነውና በዚሁ አጋጣሚ ይሄ ጸባይሽ አይቀየር፣ በዚሁ ቀጥይበት ነው የምለው። ደግሞ ኢላፍን ጠይቃ መጣሁኝ። ኢላፍ ጠይቅሽ ኢላፍ እኔ ምንሽ ነኝ ታውቂኛለሽ? አሁን እኔ ከመጣሁኝ አመቴ ማለት ነው። በፊት እኔን ለማየት እኔ እንግዲህ አላውቃትም እሷን። አሁን ነው እንዴት ነው ትጓጊ ነበር እኔን ለማግኘት እኔን ለማየት እህትሽን ለማግኘት ትጓጊ ነበር? አዎ ስለህ በይ እንዴት ነው የምትወጪኝ? እንዴት ነው የምትወጪኝ? ነው የምትወጪኝ? ውሸታ በአንደኛ ደረጃ የምትወጂው ማንን ነው? አይደለም ሌላ አንደኛ የምትወጂው አላህ፣ ሁለተኛ የምትወጂው ረሱል ሰለላሁ ዐለይሂ ወሰለም፣
ሶስተኛ የምትወጂው ደግሞ እናትሽን አይደል? አንደኛ የምትወጂው ማንን ነው? ሁለተኛስ? ረሱላህ ሰለላሁ። ሶስተኛስ? እናትሽን። አራተኛ እኔን ሶስተኛ ነው አራተኛ እኔን አለች እንግዲህ። እና ወደ ቤተሰቦቻችን እንግዲህ ዛሬ ይሄንን ይመስላል ማለት ነው። ለመታወቅ ያክል ነው የመጣ ነው። ኢላፍም ዩቲዩብ እሰራለሁ ቤተሰቦች ይታወቃሉ ስትል እንዲሁም ምራቤን ነው የመጣ ነው ማለት ነው። ኢንሻአላህ ከአሁን በኋላ እንመጣለን፣ ቪዲዮ እንሰራለን፣ ብዙ ነገሮችን እንሰራለን ኢንሻአላህ። ያው እንግዲህ እኔም ከአራስ ቤቴ ልወጣ ነው። ቢያንስ 4 ቀን ነው የቀረኝ ማለት ነው ኢንሻአላህ። ስለዚህ ኢንሻአላህ እንደ ድሮዬ ተበት ብዬ እሰራለሁ ማለት ነው። የምትፈልጉት ነገር ካለ በኮሜንት ላይ እንዲሁም ደግሞ አስቀምጡልኝ። እንዲሁም ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ስለምትከታተሉን እጅግ አድርገን ነው የምናመሰግነው። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ያው እንግዲህ ዩቲዩብ በጸባው ትንሽ ዋላ አደረጋላችሁ ቶሎ ካለቀቃችሁ ቪዲዮዎችን ሪኮመንድ ሊያደርግምና ሪኮመንድ እንዲያደርግ ቪዲዮ ላይክ ማድረጋችሁን አትርሱ። ሼር ማድረጋችሁን አትርሱ። እንዲሁም ደግሞ ሰብስክራይብ አዲሶች ካላችሁ ሰብስክራይብ አድርጉ። ስለምትከታተሉን እጅግ አድርገን ነው የምናመሰግነው ውድ ቤተሰቦቻችን። እስኪ ራቢና ኢላፍ በዚህ ዩቲዩብ ስንት ላይክ ትጠብቃላችሁ? ጠፋቸው። ስንት ሰብስክራይብም አድርጉ እሺ። ያኔ ይሄን ያክል ባትሉ ሰውን ላለማስቸገር ግን ላይክ አድርጉ በሏቸው እስኪ። እሺ ውድ የተከበራችሁ ቻናል ቤተሰቦቻችን በድጋሚ እንደተዋላችሁ እኛ ደህና ነን። እንግዲህ ላይክ ኮሜንት እየጻፋችሁ ላይክ ሰብስክራይብ ማድረጋችሁን አትርሱ። በየዕለቱ እንግዲህ ቪዲዮ እናቀርባለን። ያው የምንፈልጉትን ነገር በኮሜንት እየጻፋችሁ በኮሜንት አስቀምጡልን። ላይክ ሰብስክራይብ ማድረጋችሁን አትርሱ። በጣም በጣም አድርጌ እናመሰግናችኋለን። በጣም እንወዳችኋለን። እንግዲህ እናንተም ደህና ቆዩኝ፣ እኛም ደህና እንቆይ እና በሌላ ቪዲዮ እንገናኛለን። ላይክ አድርጉ እስኪ፣ ላይክ አድርጉ፣ ሰብስክራይብ አድርጉ ባያቸው። በደንብ አድርጋችሁ ላይክ ማድረጋችሁን አትርሱ። ሰብስክራይብ ማድረጋችሁን አትርሱ። በደንብ ነው የምንወዳችሁ። ገባታለ። በደንብ ነው የምንወዳችሁ፣ በደንብ ነው የምናከብራችሁ። ሰብስክራይብ ላይክ ሼር ማድረጋችሁን አትርሱ አለቻችሁ። እስኪ ድገሙ። ይሄ ሰብስክራይብ ማድረጋችሁን አትርሱ። በደንብ ነው የምንወዳችሁ፣ በደንብ ነው የምናከብራችሁ። ስለዚህ ላይክ አድርጉ፣ ተከታተሉን። በቀጣይ ቪዲዮ ደግሞ ተከታተሉን። በቀጣይ ቪዲዮ ደግሞ እንመጣለን። ስለዚህ እናንተ አሁን ላይክ ካደረጋችሁን ደስተኛ ከሆንኩኝ እኔ ብዙ ነገሮችን አቀርብላችኋለሁ ባያቸው። እናንተ ላይክ ታደርጋችሁኝ እኔ ደስተኛ ከሆንኩ ብዙ ነገር አቀርብላችኋለሁ። ስለምትከታተሉኝ አመሰግናለሁ። የውድ ቤተሰቦች ስለምትከታተሉኝ አመሰግናለሁ። የውድ ቤተሰቦች እና ወደ ቤተሰቦቻችን ደቂቃው ሄደ ማለት ነው። ስለምትከታተሉን እጅግ አድርገን ነው የምናመሰግነው። በሌላ ቪዲዮ እስከምንገናኝ ድረስ ሰላም አለይኩም ወራህመቱላሂ ወበረካቱ። ባይ ባይ።